ብዙ ነገር እየጠበቁ ብዙ ነገር እያጣሁ ነው ያለሁት። ወስኝ ከሆነ ወስኝ፣ አይ የምትይ ከሆነ ግን እኔ እሄዳለሁ። በቃ ወዴት ነው የምትሄደው? ወደ ቤተሰቦቼ ጋር እመለሳለሁ። አታደም ከዛሬ ነገ ደህና ይሆናል ብዬ እየጠበቅኩ ነው፣ ግን እየተባባሰ ነው። ምክንያቱ ምን ይመስልሻል? እኔ እንጃ። ማለቴ ምናልባት የራሳቸው ችግር ይሆናል። እታለም አይ እናቴን አታውቃትም እንዴ? አውቃታለሁ ለልጅ። እሺ በቃ ብርቄ፣ እኔ ፍቅር ነው ስሜ፣ ብርቄ አይደለም። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ሰላምና ፍቅር ለእናንተ ተመኘው። ለዚህ ቻናል አዲስ የሆናችሁ ቻናሏን ሰብስክራይብ በማድረግ አበረታቱኝ። ተወዳጁ ሰራተኛ አደይ ድራማ አዲስ ክፍል ይዤ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። እንግዲህ አደይና ዴቭ ዛሬ ላይ ኃይለኛ ጭቅጭቅ ተነስቶ ነበር። እሱ ደግሞ ያው እንግዲህ አብረን መቼ ነው የምንሆነው? እየወንሰሽ አይደለም ከኔ እየራቅሽ ነው፣ ምን አስበሽ ነው ሲልም ጥያቄ አንስቷል። ነገር ግን የአደይ ምላሽ እባክህ ተረዳኝ፣ እኔ ከብዙ መከራና ጭንቅ ወጥቼ መጥቼ አሁን ደግሞ የምወዳትና ችግሬን የማካፍላት ጓደኛዬ ለሊ ያለችበትን ሁኔታ ታውቃለህ፣ ከእሷ ጋር ሁኜ ነው ስትልም ለሊ እያልሽ የኛ ህይወትስ በሚል እንግዲህ በጣም የሚያበሳጩ ቃላቶች፣ ካልወሰንሽ ወደ ቤተሰቦችም እመለሳለሁ የሚሉ የማስፈራሪያ መልእክቶችም እየነገራት ነው ዴቭ። አደይ ጉዳይ አስደንግጧታል። ሊሆን አይችልም፣ አታደርገውም። እኔ አንተን ባልወድህ ለምን አብሬክ እሆናለሁ? ስለዚህ አሁን ያለሁበትን ሁኔታ ጊዜ ሰጥተህ እስኪ በእኔ ቦታ ሁንና በጣም ልትረዳኝ ሞክር ስትልም እየነገረችው ነው። እሱም ቢሆን ያው ከስሜታዊ ሆኖ ነው እየተናገራት ያለው እንጂ ጠልቷትም ወይም ደግሞ ወስኖ ሊሄድ አይደለም። ፍቅርም እንግዲህ እያስቸገረችው ነው። በዛ ቤት ውስጥ እናቱም ስልክ ደውላ እንዲመጣ አዛውም ስለሆነ ይህንንም እንግዲህ ልንገራት በሚል እንግዲህ ለአደይ እየነገራት ያለው። ለሊ ያለችበት ሁኔታ ከቀን እየባሰባት እየተሻላት አልመጣም። እስካሁንም ዶክተሩ ቤዛ ተንኮለኛዋን ቢደርስባትም እንኳን ከእንግዲህ ገጀራው ጋር ሆና በጎዳና ላይ ስትጨቃጨቅ ቢያገኛትም ማን ነው ሲል እንግዲህ አጎቴ በሚል ሸውዳው ነበረ። እየተርበተበተች ነይ ግቢ ብሎ ወደ ስራ ቦታ መሄድ አለብሽ ብሎ ይዟት ሲሄድ ነበር። እርግጠኛ ነሽ አጎትሽ ነው ሲልም አዎ ምን ነው በማለት ነገሮቹን በፈጣጣው እልም አድርጋ ድብን አርገዋሽተዋለሽ ማለት ነው። ፍቅር ሩታን እባክሽን ዛሬ ላይ አግዢ ስትል ምንድን ነው ሀሳቢ ስትላት ዛሬ ዴቭን እንደምታፈቅረው ነገረቻት። ወንድምሽ ነው እንዴት እንደዚህ ታደርጊያለሽ ስትል የስጋ ዝምድና የለንም አብረን አደግን እንጂ ከልጅነት ይወደኛል። ዛሬ ላይ አደይ ግን እሱን ለወጠችብኝ፣ ፊቱን አዞረብኝ ስትልም አሁን ላይ በጣም ነው የምወደው። የሁለታቸው ግንኙነት ደግሞ ታውቂያለሽ አደይ ትጎዳዋለች፣ ስለዚህ አትፈልገውም። ደግሞ በመሀላቸው ያለውን ነገር ስሰማ ሁሌም ቢሆን እንቅፋት አለባቸው። ያ ማለት ደግሞ ምናልባት አብረውን ላይ ሆኑ ይችላል የሚል ግምትም ስላለኝ ዴቭ የኔ ያህል እየተሰማኝ ነው፣ የሌላ ሰው ሆኖ ማየት አልችልም ስትልም እየነገረቻት አትጃጃይ፣ ዝም ብለሽ በሁለታቸው ጣልቃ አትግቢ ስትልም ሩታ እየነገረቻት ነው። እናቷን በመሀል መታ የሆነችውን ስጠይቃት ምንም አልሆንኩም እማዬ ደህና ነኝ ስትልም እንግዲህ ነግራታለች። እንሂድ ጓደኛዬ ጋር ብትላትም አልሄድም በማለት ሩታን አስከትላ እንግዲህ ስትሄድም ተመልክተናታል። የአደይና የዴቭ ጉዳይ እናትየዋም ዛሬ ላይ እንግዲህ በእህቷ ላይ ተጸጽታ እናቷን ራሱ ይቅርታ እንዳለቻት የምናስታውሰው ነው። ነገር ግን ደግሞ እናትየዋ ያው ዝሮ ሁለታቸው እህትና እህት ይጣላሉ የሚል ግምት እንጂ የአደይን ፍላጎት ለመንፈግ እንዳልነበረ ይታወቃል ማለት ነው። ዛሬ ላይ ያየናት ታዲያ ሲከታተላት የነበረው ጫኔ ነው። ብርሃኔን አርፈ ተቀመጥ ካጠገቤ እንዳደርስ ብላም አስፈራርታው ስትሄድም ተመልክተናት ነበር ማለት ነው። ሌላው ሄለንና እንግዲህ የተመለከትናቸው አበበ ነው። አበበ አሳዳጆች አባቱ በኩል ያሉ ጠላቶች እየፈለጉት እንደሆነ በስልክም ሲደወልበት ሲርበተበት አይተናል። ደመቀ እንግዲህ ጓደኛው የወሰነለ ውሳኔ እውነታውን ንገራት ለሄለንና መፍትሄ ይፈለግ ብሏል። እሷን ጥሎ መሄድ ከብዶታል ማለት ነው። ሌላው ደግሞ የተመለከትነው እንግዲህ ቅሚጥልና ኪንጎ ነው። ኪንጎ ዛሬ ላይ አበባ ገዝቶ ለቅምጥል ሲሰጣት ተመልክተናል። እሷ ደግሞ ምንም እንኳን አበባ ብዙም ያን ያክል ለእኔ ደስ ባይለኝም አንተ ስላመጣው ግን ደስተኛ ነኝ በሚል ተቀብለዋለሽ ማለት ነው። በሌላ በኩል ዛሬ ተንኮለኛዋ ቤዛ እውነቱ እንደወጣ ዶክተሩ እንዳወቀ ስላልገባት ዶክተሩን ነይ ብሎ በቢሮ እንግዲህ እየጠየቃት ነበር። ስለ ታካሚዎቹ ህመማቸው ማባባስ ምንድን ብለሽ ታስቢያለሽ? እየዳኑ ሳይሆን እየባሰባቸው ነው እያላት ነው። ምክንያቱም መድኃኒቱ እየተቀየረ ትክክለኛ መድኃኒት እየወሰዱ ስላልሆነ ታማሚዎች። እሷ ግን የራሷን ምክንያት አስቀምጣለች። ያ ማለት እኔ እንዴት ላቅ እችላለሁ የሚል መልስ ሰጥታ
እኔ ምን አይነት በሽታ እንዳለባቸው እንኳን አላቅም ይመስለኛል። ከራሳቸው ችግር ነው መድኃኒት አወሳሰዳቸውን እና ራሳቸውን ስለማይንከባከቡ ብላ እሱ እንዲያምናት ልታደርግ ሞክራለች። ነገር ግን የእሱ መልስ ግን አልገባትም ነበር እንጂ እንዳወቀ እየነገራት ነበረ። ሰው እንዴት በዚህ ልክ ጨካኝ ይሆናል? እኔ በሆን አላደርገውም። ታማሚ ዘመድ አለሽ ወይ ሲላት ምን ማለት ነው ስትልም ጥያቄውን ለማንሳት ሞክራለች። እሱ ግን ያ ማለት በህመሙ ጋር ያሉ ሰዎችን ነው ሁሉን ነገር ሊረዳ የሚያውቀው ቤተሰቡ የታመመበት ሰው ነው ስለ ህመሙ ሲልም ነገሩን አስተባብሏል። ነገር ግን ደግሞ እሷ ይህን ማያየዋቸው ነው እኔም በማለት መልስ ስትሰጠው ተመልክተናል። ወንድሟንም ቀጥሮ ስለነበር ዳኒን እንግዲህ ሆን ብሎ ነበረ ሁለቱንም እንግዲህ አሳልፎ ለህግ አካል ሊሰጥ ነበረ። አልተሳካለትም ግን ዶክተሩ ማለት ነው። ምክንያቱም በጣም ዘገየ፣ እየፈጠነ አይደለም። ወንድምየው ደግሞ እስኪ ስለ ቤተሰብ ስላስተዳደጋችሁ ነገሩ ይብሏል ወይ ቀድሞ ነገሩን ለነሱ ፍንጭ ሳይሰጥ የህግ አካሉን መጥራት ሲገባው ለእነሱ ሁሉንም እየነገረ እንደጠረጠረ እያወቁ ስለሆነ ቀድመው እነሱ መውጫ መንገድ ነው የፈለጉት። ታዲያ ስለ አስተዳደጋችን ልነግርህ አልፈልግም ፈቃደኛ አይደለውም በማለት ወንድምየውም ጥሩ መልስ አልሰጠውም ነበር። ግን የመጀመሪያው ጥያቄ ያኔ ለምንድን ነው መኪና ውስጥ የገባችሁት የሚል ነበረ። እንዴት ማለት በሚል ነው እንግዲህ እሱም በቂ ምላሽም ሊሰጠውም አልፈለግም ማለት ነው። ታዲያ አሁን ላይ ቤዛ ከገጀራው ጋር ተደዋውላ የቀሩትን እንግዲህ ስቶር ውስጥ ያሉ መድኃኒቶችን ልትቀይርና ገንዘብ ልትቀበል ነበረ። በእርግጥ ገጀራው ገንዘቡን እንደማይሰጣት ይታወቃል። የወሰደውንም አልሰጣትም። ሆን ብሎ ከሷ ላይ ሊያጭበረብር ነበረ። ታዲያ አሁን ላይ ስልክ ተደዋውላ ናግባና ውሰድ በማለት እስከ ሆስፒታሉ ድረስ እንዲመጣ አድርጋ ነበረ ተንኮለኛዋ ቤዛ። ነገር ግን ያልተሳካላት ደግሞ እንግዲህ ዶክተሩ ያወቀ መስሎታል፣ እንደተጠራጠረ ገብቶታል። ምክንያቱም ስልክ ደውሎ እንግዲህ ኑ ብሏል። ሁለታቸውን በእጄ ናቸው ብሎ ተናግሮ ነበር። ለባቡሬም ሆነ እንግዲህ ለቤዛን ጉዳይ በእኔ ጣዩ ብሎ ቃልም ገብቶላት ነበረ እንግዲህ አደይም ማለት ነው። አሁን ለአደይ ራሱ በዶክተሩ ላይ ያላት እምነት ከባድ ነው የሚሆነው። አመለጡ ሲባል እጅግ በጣም ይከብዳል ማለት ነው። መጀመሪያ ራሱ አደይ ነገሩን በደንብ አታዋሩት፣ ካወቁት ታመልጠናለች፣ ያመልጡናል ብሎም ይሄ ሀሳብም ነበረው ዶክተሩ። ነገር ግን ፍጻሜው እንዳላማረን የተመለከት ነው። ይህም የሆነበት ምክንያት ደግሞ ወንድምየው ወደ እሷ ወዳለችበት ክፍል በመግባት ቶሎ እዚህ ክፍል መውጣት አለብን እንዳዊም በጓዳ በር መንገድ ቀይረን እንሂድ፣ ዶክተሩ ሳይጠረጥር አይቀርም፣ የሚጠይቀኝ ጥያቄ እንደዛ አይነት ነገር ነው በማለት ይህ ገንዘብ ሊያመልጠን አይገባም፣ ገጀራውን ቀጥረው እየመጣ ነው በማለት እንግዲህ የገንዘብ ጥማት ያለባት ተንኮለኛዋ ቤዛ ይህን ሀሳብ ስትሰጥ፣ ወንድምየው ግን እንዲወጡ ገፋፍቶ ይዟት ወጥቷል። በሌላ በኩል ገጀራው ምናልባት ሊያዝ ይችል ይሆን በዛ ግቢ ውስጥ ብለንም ከወዲሁ ልንገምተው የምንችለው ነገር እሱ ነው። ምናልባት ይያዛል ብለን እናስባለን። ከዛም ምናልባት ከነ ቤዛም ጋር ሊደርስ ይችላል ብለን የምንገምተው ነው ከወዲሁ። ሌላው ለሊ መስኮት ላይ ተቀምጣ ተመልክተናታል። ብቻ ከአደጋ ይጠብቃት ስጮህም ነበር። በስተመጨረሻ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሆኖ አመሰግናለሁ።